እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚሁ ነው ያለው። ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ወንድሜ ለፐርፐዝ ብላክ ቤት አስተዋውቃል የሚለው መረጃ ከየት አመጣው? መረጃውንስ በዚህ ሰዓት ያነሳው ለምንድን ነው? አንተ ከጀርባ የጸነስከው ሐሳብ ምን እንደሆነ ፍርዱን ለእግዚአብሔርና ለሰዎች እንተዋዋለን። በመጀመሪያ ደረጃ እንደዚህ እየወጣችሁ መልስ የምትሰጡ ሰዎች በክብር አመሰግናችኋለሁ። ምክንያቱም የረሳንላችሁ የመሰላችሁ አጭበርብራችሁ ሀብታም የሆናችሁ ሰዎች እንደዚህ እየወጣችሁ መልስ የምትሰጡበት ጊዜ ስለደረሰ የምትወጡና ነገሮችን የምታብራሩ ሰዎች በግሌ አከብራለሁ፣ አመሰግናለሁ። ቤተሰቦች አላችሁልኝ፣ ኑሩልኝ። እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ። ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ፣ እንዲሁም ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻ አካባቢ የፈለጋችሁትን ሐሳብ አስተያየት እንድሰጡ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮዎች ያልፋለሁ ማለት ነው። ቤተሰቦች ሶሻል ሚዲያው በተለያየ አጀንዳ ነዷል ማለት ይቻላል። ነዷል። የተለያየ አጀንዳ እየተሰጠው ነው። የህብረተሰብ በተሰጠው አጀንዳ ላይ በቃ እየተባላ አስተያየት እየሰጠ ነዷል ማለት ይቻላል ማለት ነው። ከአብዛኞቹ አጀንዳ መካከል እኔ በጣም የመሰጠኝን አጀንዳ እንግዲህ አንዱን መዘዝ አድርጌ ለእኔ ቤተሰቦች ይሆናል ብዬ ያመጣሁትን ቪዲዮ ዛሬ እንድንወያይበት ፈለግኩ ማለት ነው። እሱ ምንድነው? አውንታ በርሲሳ የተረሱ ነገሮችን በመጎርጎርና ለፍርድ ለፍትህ በማቅረብ የምናውቀው ጀግና የሆነ ወጣት ነው ማለት ነው። አሁን ደግሞ ማላይ ዞሯል ማለት ነው። ኮሜዲያን እሸቱ ላይ ዞሮበታል ማለት ነው። እንግዲህ የሆነ ፋይልና የሆነ ነገር መዞበታል። ምንድነው የሚለውን ነገር ከራሱ አንደበት ከአውንታ በርሲሳ ስለ እሸቱ ጉዳይ እስቲ ጋብዣችሁ እመጣለሁ ማለት ነው። ዛሬ የእሸቱንም መልስ አለ፣ መጨረሻ ላይ የራሱ መልስ አለ። ዛሬ በቃ ተፈሳፍሷል ሁለቱ ማለት ይቻላል ማለት ነው። አብራችሁኝ እስከ መጨረሻ ቆይታ እንድታደርጉ በአክብሮት እየጋበዝኩኝ እስቲ መጀመሪያ የአውንታ በርሲሳ ስለ እሸቱ ምንድነው ያለው የሚለውን ነገር ጋብዣችሁ እመጣለሁ ማለት ነው። ይመቻችሁ። የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ ሰጣችኋለሁ ብሎ የማይተገበር የ3D ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ይሄን ይዞ ከጠፋ በኋላ አዲስ አበባ አሜሪካ ላይ ጋዜጠኞችን ሰብስቦ የመንግስት ባለስልጣናት ጉቦ ስጠኝ ብለው እያስቸገሩኝ ስለሆነ ኮብልያለሁ ብሏል። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚሁ ነው ያለው። ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ይሄን በተጋነነና በማይተገበር ሐሳብ ይዞ መጣ። ከሰዎች ላይ ገንዘብ ሰበሰበ፣ ይዞባቸው ጠፋ። ይሄኛውም ሰረቀ። ልዩነቱ ምንም እንትን የለውምና ዶክተር ፍስሐ እሸቱ ከሀገር ቢወጣም እሸቱ መለሰ ሀገር ውስጥ ነው ያለውና ሰብሰብ ብለን ይሄን ሰውዬ እንጠይቀው። ኮሜዲያን የሚለው እንኳን ትንሽ ያናደኛል ሳቁ ጭምርና እሸቱ መለሰ በተጨማሪ ኤአይ ስልጠና ሰጣለሁ ብሎ ብር ሲለቀው ነበር። አርቲፊሻል ኢንተለጀንስ ኢንስቲትዩት ለማንም አካል ኤአይ ስልጠና እንዲሰጥ እውቅና የሰጠውት የለምና ተጠንቀቁ የሚል መልእክት አስተላልፏል። በዚህ አጋጣሚ በሁለቱም ጉዳይ ላይ ተበላችሁ ሰዎች ተሰብስበን ይሄ ነገር ወደ ህግ ቢሄድ ምን ይመስላችኋል? ቤተሰቦች አላችሁልኛ፣ ኑሩልኝ። እንዴት እንደምወዳችሁ ታውቃላችሁ አይደለ? ሰሞኑን ሶሻል ሚዲያው ነዷል፣ በተለያየ አጀንዳ ነዷል ማለት ይቻላል። አንዱ ደግሞ ያው የእሸቱና የአውንታ በርሲሳ እንግዲህ አውንታ በርሲሳ የተረሳ ፋይል የዛሬ 5 ዓመት የነበረ ፋይል እሸቱ የሰራው ማስታወቂያ እንግዲህ እንዴት ነው የተጎዳችሁ ሰዎች ካላችሁ ሰብሰብ ብለን ደግሞ እሸቱን እንጠይቅ እያለ ነው ያለው። እሸቱም ይሄን ከሰማ በኋላ የራሱን ማስረጃና የራሱን መልስ ይዞ መጥቷል ማለት ነው። እሺ ትናንትና ማለት ነው ነዷል ሶሻል ሚዲያው። እንዴት ነው? እስቲ በጉዳዩ ላይ ሐሳብ አስተያየት እየሰጣችሁ ቀደም ብዬ የአውንታ በርሲሳን ሐሳብ ጋብዣችሁ መጥቻለሁ። እሱን ሐሳብ ከሰማ በኋላ እሸቱ እንግዲህ መረጃ አለኝ ማስረጃ አለኝ
እኔም እንግዲህ የሰራሁት በእንደዚህ አይነት ምክንያት ነውና ወንድም የተሳሳተ መልእክት ነው እና የተሳሳተ ኢንፎርሜሽን ነው ለህዝቡ እያስተላለፍክ ያለው። የኔ እውነታ ይሄ ነው ብሎናል። አብረን ቪዲዮን እያየን ሐሳብ አስተያየት እየሰጠን አብረን ቆይታ እንድናደርግ በአክብሮት እየጋበዝኩኝ የእሸቱ መልስ ደግሞ ሰምተን እንመጣለን ማለት ነው። ይመቻችሁ። ፐርፐስ ብላክ ኢትዮጵያ ከዶንኪ ቲዩብ ጋር ሰርቷል ወይ? መቼ ነው የሰራው? ምንድን ነው የሰራው የሚለውን እንየው። ዶክተር ፍስሐ እሸቱ አሁን ስንት ላይ ነን? 2018 የዛሬ 5 ዓመት ገና ፐርፐስ ብላክ እንደተመሰረተ በጣም በብዙ ሰው ሲያስደውሉልን ስለነበረ ኢሜል ሲጻፍልን ስለነበረ በቃ ይሄ ነገር ሲሪየስ መሆን አለበት ብለን ቢሮአቸው ድረስ በአካል እንደ ማኔጅመንት ቲም በወቅቱ ያለን ሰዎች አብረን ሄድን። ዶክተር ፍስሐ እሸቱ በወቅቱ ስለ ፐርፐስ ብላክ ኢትዮጵያ ዓላማ የነገሩን ነገር ኢትዮጵያ ሀብቷ የሰው ኃይልና መሬት ነው። ይሄ የገጠር መሬት ከታረሰና መሀል ላይ ብዙ ነጋዴ ብዙ ደላላ ሳይገባበት በቀጥታ ከገጠር ምርቱ አዲስ አበባ መጥቶ ከተሸጠ ኑሮ ውድነት መርከስ ይችላል። የሽንኩርት የድንች የቃሪያ ዋጋ አትሊስት መርከስ አለበትና ይሄንን ለማድረግ ትልቅ ፕሮጀክት ነድፈናል ብለው ከ1 ሰዓት ተኩል በላይ የፈጀ የፕሮጀክታቸውን ማብራሪያ አቀረቡልን። በወቅቱ የፐርፐስ ብላክ እቅድ በሰፊው እያመረተ በቀጥታ ከገበሬው የተረከበውን አዲስ አበባ መጥቶ ወይም ውድ ሳያደርግ መሸጥ ነበር። ይሄ ደግሞ ለኢትዮጵያውያን የኑሮ ውድነትን የሚፈታ እጅግ በጣም የምስራች ስለሆነ እንደ ዶንኪ ቲዩብ ከምንሰራበት ወርሃዊ የማስታወቂያ ዋጋ እጅግ በጣም ቀንሰን ገና አክሲዮን ሊሸጥ ስለሆነ ገና ሊጀምር ስለሆነም እንዲቋቋም ዓላማችን ነው ብለን እኛም አክሲዮን እንገዛለን ብለን ማስታወቂያ ለመስራት ተዋዋልን። ይሄው ለወንድሜ 2012 ዓመተ ምህረት ነሐሴ ወር ማስታወቂያው የ1 ዓመት ውል ነው። ስናስተዋውቅ የነበረውም ቀለብ ከገበሬው የሚል ገበሬው ያረሰውን የእርሻ ምርት ወደ አዲስ አበባ መጥቶ መሸጥ ነው። የአገራችን አርሶ አደር በኋላ ቀር አስተራረስም ቢሆን ያመረተውን ምርት የሚቀበለው አጥቶ የገበያ ያለ ሲል ኑሮ ተወደደ እያለ ያማርራል። የአንድ አክሲዮን ዋጋ 100 ብር ነው። ዝቅተኛው የአክሲዮን መጠን 1000 ብር ነው። አዲስ አበባ በተለያዩ አካባቢዎች በከፈታቸው ከገበሬው ሱቆች ቀለብ ከገበሬው በማለት አዲስ የገበያ ስርዓት ለመጀመር ዝግጅቱን አጠናቋል። ፐርፐስ ብላክ ኢትዮጵያ በማስከተል ፐርፐስ ብላክ ወደ አዳዲስ ፕሮጀክቶች ሄዷል። ሌሎች ብዙ ጉዳዮችን ነካክቷል። ከኛ ጋር ያለው ውል ግን የተቋረጠው ከ2013 እስከ 2014 ነሐሴ ወር ብቻ ነው። በወቅቱ ፐርፐስ ብላክ በጣም በጥሩ ሁኔታ እየሰራ ነበር። አዲስ አበባ ላይ ሱቆች ከፍቶ ቀለብ ከገበሬው በሚል በርካሽ ምርቶችን እስከ ማቅረብ ደርሶ ውጤቱ ታይቶ ነበረ። እናመሰግናለን ብለው ሰርተፍኬት ሰጥተውን ቢሮአችን ድረስ መጥተው አመስግነውን በሰላም ከፐርፐስ ብላክ ኢትዮጵያ ጋር ተለያየን። ከዛስ ወንድሜ በጣም የሚገርመው ነገር ዩቲዩብ ላይ ገብተህ ብታይ እውነታውን ታውቀው ነበረ በቀላሉ። ጥቅምት 8 2015 ዓመተ ምህረት ወዲያውኑኛ ፊሶን ሪል ስቴት ከተባለ ቤት እየሰራ ከሚሸጥ ተቋም ጋር አብረን ለመስራት ንግግር ጀመርን። ፊሶን ሪል ስቴት ያልተገነባ ነገር እንደማናስተዋውቅ በፖሊሲያችን ስለሚታወቅ በአካል ሄደን የገነባውን ህንፃ ጎብኝተን ወደ ፊኒሺንግና ወደ ፍጻሜ የደረሱ ወደ መጠናቀቅ የደረሱ በእጅ የሚዳሰሱ በአይን የሚታዩ የቆሙ ህንፃዎችን አስተዋውቆ ለመሸጥ ተነጋግረን የካምፓኒውን ባለቤት አግኝተን ፊሶን ሪል ስቴት ላይ ማስታወቂያ ለመስራት ተዋዋልን። መቼ? ጥቅምት 8 2015 ዓመተ ምህረት ይኸው ከፊሶን ሪል ስቴት ጋር የተዋዋልነው ውል ደግሞ እንደሚከተለው ይታያል ማለት ነው። ጥቅምት 8 2015 ዓመተ ምህረት ከፊሶን ሪል ስቴት ጋር ከተዋዋልን በኋላ ከፊሶን ሪል ስቴት ጋር ማስታወቂያ እየሰራን ባለንበት ሰዓት at the same time ፐርፐስ ብላክ ኢትዮጵያ በራሱ ሚዲያና በሌሎችም ሶሻል ሚዲያዎች ቤት አክሲዮን እንደሚሸጥና ቤት እንደሚሰጥ እያስተዋወቀ ነበር። ለዚህ ዶክተር ፍስሐ እሸቱ ጁን 2023 በፋና ቴሌቪዥን የሰጡትን ኢንተርቪው ገብታችሁ ማየት ትችላላችሁ። በ1.5 ሚሊዮን ብር ቤት እንሰራለን ብለን ተናግረናል። በ1.5 ሚሊዮን ብር ቤት ይግዙ ብላችሁ ተናግራችኋል። ግን ያ ማለት በ1.5 ሚሊዮን ብር ቤቱን ሰርተዋል ማለት ነው። በስንትም ስሩት። ከዲሴምበር 2022 እስከ ጁን 2023 ፐርፐስ ብላክ ኢትዮጵያ ቤት እንደሚሰጥ እያስተዋወቀ ነበር። እኛስ ከኦክቶበር 2022 እስከ አፕሪል 2023 ድረስ ፊሶን ሪል ስቴትን በሰፊው እያስተዋወቅን ነበረ።
ልቤ እንዲረጋጋ ደስታዬ እንዲበዛ ፊሶን ሪል ስቴት የድካሜ ውጤት በ0952 787878 ወይም 797979 ቤቴን አይቼ ከፍላለሁ። እንግዲህ እዚህ ጋር ሰው ሚዲያ ላይ ከፍቶ ማየት የሚችለውን ማስታወቂያ ወይም ደግሞ ውላችንን አይቶ መረዳት የሚችለውን ጉዳይ ውል ሳያይ ሚዲያ ላይ ለፐርፐዝ ብላክ የሰራ ነው አንድ የቤት ማስታወቂያ ሳይኖር ዶንኪ ቲዩብ ላይ ፌስቡካችን ላይ ኢንስታግራማችን ላይ አንዲት ቤት ግዙ የምትል ፖስተር ሳትኖር ወንድሜ ለፐርፐዝ ብላክ ቤት አስተዋውቃል የሚለው መረጃ ከየት አመጣው? ምናልባት እኔ ፐርፐዝ ብላክ ድሮ ከገበሬው ምርት ሲያስተዋውቅ የሰራውትን ማስታወቂያ አንዳንድ ሰዎች ቆርጠው ወይ በኤአይ አቀነባብረው በራሳቸው ሚዲያ ሊለቁ ይችላሉ። ነገር ግን በዶንኪ ቲዩብ በፌስቡካችን በቲክቶካችን በኢንስታግራማችን በፖስተርም ሆነ በድምጽ በምስልም ሆነ በቪዲዮ አንዲት ቤት ከፐርፐዝ ብላክ ግዙ የምትል ማስታወቂያ ሳንሰራ እስቲ በውል ዘመኑ አንተ በጠቀስከው ዘመን እኛ የሌላ ሪል ስቴት ቤት በይፋ ቀን ከሌሊት እየጨቀጨቀን እያስተዋወቅን ባለንበት ዘመን የፐርፐዝ ብላክን ቤት አስተዋውቃችኋል የሚል መረጃ ማን ያቀበለ? ማን ያሳሳተ? መረጃውንስ በዚህ ሰዓት ያነሳው ለምንድን ነው? አንተ ከጀርባ የጸነስከው ሐሳብ ምን እንደሆነ ፍርዱን ለእግዚአብሔርና ለሰዎች እንተዋዋለን። ቤተሰቦች ረዘም ያለውን የእሸቱን መልስ ለአውንታ በርሲሳ እንግዲህ ረዘም አድርጎ ነው የተናገረው። መረጃም እያቀረበ ነው ያስረዳን ማለት ነው። ግና አውንታ በርሲሳ ይህን ሰምቶ አመስግኖ የራሱ መልስና የራሱን እይታ እንግዲህ መልስ ሰጥቶታል ማለት ነው። እሱም ለእናንተ ጋብዬ እመጣለሁ ማለት ነው። የእሸቱና የአውንታ በርሲሳ እንግዲህ አሁን ላይ ተገናኝተው አንላቀቅም ብለዋል። እንግዲህ ማን ያሸንፋል እውነትስ ማጋ ነው ያለው የሚለውን በሂደት መረጃ እየወጣ እየጠራ የሚሄድ ይመስለኛል ማለት ነው። ግን አሁን ላይ አውንታ በርሲሳ እሸቱን ለመለሰለት መልስ አለኝ ብሏል። እሱንም ቪዲዮ ለእናንተ ጋብዬ እመጣለሁ። ይመቻችሁ። እሸቱ መለሰ በፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ 1 ቢሊዮን ብር ይዞ ከመጥፋትና ከራሱ ከፐርፐዝ ብላክ ኢትዮጵያ ጋር በተያያዘ የተነሳበት ሮመር አስመልክቶ በገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። በመጀመሪያ ደረጃ እንደዚህ እየወጣችሁ መልስ የምትሰጡ ሰዎች በክብር አመሰግናችኋለሁ። ምክንያቱም የረሳንላችሁ የመሰላችሁ አጭበርብራችሁ ሀብታም የሆናችሁ ሰዎች እንደዚህ የወጣችሁ መልስ የምትሰጡበት ጊዜ ስለደረሰ የምትወጡና ነገሮችን የምታብራሩ ሰዎች በግሌ አከብራለሁ፣ አመሰግናለሁ። ነገር ግን እሸቱ መለሰ ከመለሳቸው መልሶች መካከል እኔ የሰራሁት ማስታወቂያ የፐርፐዝ ብላክ ኢትዮጵያን የፋርም ሴክተሩን እንጂ የሪል ስቴቱን ሴክተር አይደለም የሚል መልስ ነው የሰጠው። ይሄ በሌላ አባባል ዶክተር ፍስሐ እሸቱ ይዘው ሄደው ብር እኮ የሪል ስቴቱን ብቻ አይደለም እኮ ሼር የገዙ ይሄ የፈረደበት የአዲስ አበባ ሕዝብ አለ። ኮንሱመሩ አገራችን ሰፊ መሬት አላት። ስለዚህ እዚህ መሬት ላይ የተለያዩ ኮንሱም የሚደረጉ ነገሮችን ቲማቲም፣ ሽንኩርት ምናምን እናመርታለን የሚሉ አንዲት ቀን ማረሻ በእጃቸው ይዞ የማያውቁ እጃቸው የሚለሰልስ ሰዎች ይመጡና የግብርና ባለሙያ ይሆናሉ። የተመረቁበትም የግብርና ስራ አይደለም። ግብርናን ጭራሽ የማያውቁ ሰዎች ይመጡና ሽንኩርት እናመርታለን፣ በርበሬ እናመርታለን እያሉ ሼር እንድንገዙ ይሄ አንዱ ዶክተር ፍስሐ እሸቱ ነው እንግዲህ በዚህም ኑና ሼር ግዙ አዲስ አበባ ላይ በርካሽ ዋጋ ከገጠር አስመጥተን ምናምን ብሎ ተንተባትቦ ህዝብ በልቶ በተጨማሪም ደግሞ ሌላ የሪል ስቴት የመኖሪያ ቤት ችግር ስላለ ደግሞ 1.5 ሚሊዮን ብር ምንም መሬት ባይኖሩ ሜክሲኮ ላይ ፒያሳ ላይ መሀል ፒያሳ ላይ ቦታ እንኳን ሳይኖር ቤት ሰርቼ እሰጣችኋለሁና አምጡ እያለ ተቀብሎ ነው እጥባርጎ አሜሪካ የገባው። አሜሪካ ከገባ በኋላ የመንግስት ሰዎች ሊያሰሩኝ ስላልቻሉ ኧረ እባክህ ተው እንጂ ዋቴቨር ኤኒዌይ ዶክተር ፍስሐ እሸቱ ይዘው የጠፉት 1 ቢሊዮን ብር የሪል ስቴቱን ብቻ አይደለም ከግብርና ሴክተሩም ላይ ነው ይዘው የጠፉትና እቺንም አስብባት። አመሰግናለሁ። ይሄ ፎቅ ደም የለመደ
ታወራው ፎቅ ከዚህ በፊት እዚህ ጋር ይኖር የነበረ አንድ እንደዚሁ ሱረቱን አጭፎ ሲገባ እንደ በሰላም ደህና መሹ ባሻ ብሎኝ በሰላም ገባና አፍታም ሳይቆይ ተምዘግዝጎ መጣ ከሰባተኛ ፎቅ። ተረፈ ልጄ? አዎ ተረፈ። ጎሽ ተረፈ፣ ልጁ ተረፈ። ኦሱ ለኔ ተረፈ። እንዴት ነው ባሻ? ሰው መቼም የፈለገ ቢቸገር ራሱን ማጥፋት የለበትም። ደግሞ የሚቀጥለው ተረኛ ካሌብ ለመሆኑ ምንም ጥርጥር የለኝም። እንዴ በቃ እኮ እሱ እኮ በቃ ነው ተንቀሳቃሽ። እኔ እኮ በቁሙ ነፍስ ይማር ብየዋለሁ እኮ ተንቀሳቃሽ ሬሳ። ስንት እኮ ተንደረደረ ራሱ ሊፈጠር ስንት ተንደረደረ። እሱ ወድቅበታል ባልኩበት መስኮት ሁሉ ያንጋጠጥኩ እንዲህ ብዬ ያየሁበት እኮ ፈጣሪም ብለምን እኔ እኮ ከገብርኤልና ከሚካኤል ጎን ነበር። አባ ይወድቃል ባልኩበት ቦታ ሁሉ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነው። ባልኩበት ፍራሽን እያዘጋጀው ስጠባበቅ የት በኩል መጣ ሳለለው 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አለ። ለምን ያጓጓኛል? ለምንድን ነው የሚያጓጓኝ? ተፈጣጣለሁ እያለ ለምን ያጓጓኝ? ቤተሰቦች አላችሁልኝ። ዛሬ ቪዲዮዬ ሰፋ ያለ ነው። እንዴት ነው በመጀመሪያዎቹ ቪዲዮዎች በእሸቱና በአውንታ በርሲሳ ሀሳቦች ላይ ምን ሀሳብና አስተያየት አላችሁ? እውነታው ማጋ ነው? አውንታ ጋ ነው ወይስ እሸቱ ጋ? እሸቱ ያቀረበው መረጃስ ትክክል ነው? አምናችሁታል? አውንታስ መልስ የሰጠበት ነገር እንዴት ነው የሚለውን ነገር ከስር የፈለጋችሁትን ሀሳብ እንድትሰጡኝ በአክብሮት እየጋበዝኩኝ ወደ መጨረሻው ቪዲዮ ያልፋለሁ ማለት ነው። እሱ ምንድነው? አውንታ በርሲሳ ዩቲዩብ ቻናል እና ቲክቶክ አለው አይደል? ሁላችንም እናውቀዋለን። በዛ መረጃ እንከታተለዋለን ማለት ነው። በሱ ቲክቶክ እና ዩቲዩብ ቻናል ማለት ነው። ግን ዩቲዩብ ቻናሉ ላይና ቲክቶኩ ላይ ያስቀመጠው ሎጎ የሆነ የእንስሳ ሎጎ አለች፣ እንስሳ ሎጎ አለች። ስለሱ ትናንትና እግረኛው ሚዲያ ላይ ሰፋ ያለ ኢንተርቪው አድርጎ ነበረ። ተክለ ሃይማኖት ስለ ሎጎዋ ጠይቆት ስለ ሎጎዋ ጥንካሬና የተናገረው ነገር እጅግ በጣም ስለገረመኝ እንዴትስ እንዳያየበት መንገድ በጣም ስለተመቸኝ እንስሳዋንም ከሱ ጋር እንዴት እንዳገናኛት በጣም ስለገረመኝ ለኔ ቤተሰቦች ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። የተወሰነ ንገረኝ። ምንድነው ሃኒባጀር የሚባል በቃ ተኝቶ ስለ ጸብ ጧት ተነስቶም እንደ ሌሎች የዱር አራዊት ማደን ሳይሆን ከሰዎች ከሌሎች የዱር አራዊቶች ጋር ጸብ የሚሻው እሱም ማይበላ ነገር ግን የሚበላ የሚፈልግ በጣም ክፉ አውሬ እንደሆነ ነው የምሰማው። ወሰደ ንገረኝ። እንዴት ነው? በምንድን ነው የምትመሳሰለው? ቀፎ ደፊ ይባላል። ቀፎ ደፊ ነው የሚባለው በአማርኛ። እንግዲህ በተለይ እግዚአብሔር አዳልቶ ከፈጠረለት አንዱ ቆዳው ነው። ቆዳው በጣም ወፍራም ነውና ወፍራም ከመሆኑ የተነሳ ችግሮችን በጣም ይችላል። በተጨማሪ እዚህ አንገቱ ላይ የሌላው እንስሳዎች ጉሮሯቸውን ለመያዝ አስቸጋሪ ነው። የሱ ቆዳውን ነው የምትይዘው። ብዙ ሰዎች እንደዚህ አዳኝ እንስሳት ሲይዙት ቆዳውን ያዙት፣ ጉሮሮውን አይዙት። ሞቷል ብለው ሲለቁት ያን ጊዜ የሚነሳ ነው። ንብ ምናምንም ሲነድፈው እንትን የሚል በቀላሉ የአታክ የሚደረግ እንስሳ አይደለም። ጠዋት ተነስቶ ለነገር እንኳን ሳይሆን ኖሮ ለማደር ነው። እንደ ማንኛቸውም እንስሳዎች ምግብ በልቶ ነው የሚያድረው። ስለዚህ ምግቡን መፈለግ አለበት። በዚህ መካከል ከሱ በላይ የሆኑ ጉልበተኛ ነን የሚሉ ይመጡበታል። ሲመጡበት ያው መታገል አለ፣ ግን አሸንፈውት አያውቁም። ሁሉም በየቦታው ሲደፉ ነው የምታየው። ኮብራ የተባለ እባብን ጨምሮ አንበሳ፣ ነብር፣ ጅብ ከጠፍሩ የማይቆጥራቸው ናቸውና ስለዚህ በጣም ወድጄና አክብሬው እንደነምል እንስሳ ነው። በጣም ሎጎ የታረገው በክብር ነው። ሎጎ ስላረከው በጣም እኛም ከዚህ በኋላ በተለየ እናውቀዋለን። አንተና ሃኒባጀርን ይሄ ሎጎህን የሚያመሳስላችሁ በግብር በመልክ ብዬ ነበረ። ትንሽ ላግ ስላለው አልሰማኸኝም መሰለኝ። ተቃራኒ ነበር ድሮ፣ በጣም ተቃራኒ። ፈሪ ነበር፣ በጣም ፈሪ።
ባለፈው እንደነገርኩ ፍርሃት ከሀገር አስወጥቶኛል። ፍርሃት መድረስ ያለብኝ ደረጃ እንዳልደርስ አድርጎኛል። ስለዚህ በግብር ተቃራኒ ነበር ያለነውና አሁን ላይ ግን ጠንክሬ ወደዚህ ወደ ሶሻል ሚዲያው ስመጣ እና ፍርሃቴን ከላይ ላይ ሳስወግድ ከሱ ጋር እየተመሳሰልኩ መጣው። የሚያስፈሩ የመሰሉ ትላልቅ የመሰሉ በጩኸታቸው የሚያስፈሩ የነበሩት በሀብታቸው የሚያስፈሩ የመሰሉ ለካ ቀረብ ብለን ስናያቸው ኢምንት ናቸው። የጠፈር ቆሻሻ ማያክሉ ፈሪዎች፣ ደካሞች፣ ሞኝነት የሚያጠቃቸው ናቸውና ስለዚህ አሁን ላይ ሜቢ ለመመሳሰል እየሞከርን ነው እንጂ ሃኒባጀርን ሙሉ ለሙሉ መፍጠር እንኳን አይቻልም። ሰው ጋር ያለው ነገር ለመቆረጃ ያህል ነው የርነበት። በጣም ደስ ይላል። እንግዲህ የምወዳችሁ ቤተሰቦቼ የዛሬ ቪዲዮቼ እነኝን ይመስሉ ነበረ። በእሸቱና በአውንታ በርሲሳ ላይ የጋበዝኳችሁ ቪዲዮዎች እውነታው ማጋ ነው ያለው? አውንታ ጋ ነው ወይስ እሸቱ ጋ ነው? እስቲ መልሳችሁን ከናንተ ሰፋ አድርጌ እጠብቃለሁ ማለት ነው። ወደ መጨረሻ ደግሞ የጋበዝኳችሁ አውንታ በርሲሳ ሎጎ እንስሳቱ ነው። የእንስሳቱን ባህሪ ሰፋ አድርጎ ገልጿል። እኔም እንደዛ ነኝ ብሏል። እውነት ነው። ለገንዘብም ለምንም ቆዳው ወፍራም ነው። የማይበገር ወጣት ሰው ነው። አሁን ላይ በሚያሳየን ነገር እውነት ነው። ከእንስሳው ጋር የሆነ ነገር ያመሳስለዋል። ትክክል ነው። እኔ ተስማምቶኛል። እንስሳው ግን እንደዚህ አልመሰለኝም ነበረ፣ ግን እሱ ሲገልጸው ገባኝ። በዚህ ጉዳይ ላይ ምን ሐሳብ አላችሁ? ጠቃል ሲሉ ቪዲዮቼ እነኝን ይመስላሉ ማለት ነው። ቤተሰቦች ሰፊ ሐሳብና አስተያየት ከናንተ እየጠበቅኩኝ የዛሬ ቪዲዮቼ እነኝን ይመስሉ ነበረ። በቀጣይ በተሻለ ቪዲዮ ከናንተ ጋር እስከመገናኝ ድረስ ባባይ።